ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ እንደምን አደራችሁ ሁላችሁንም ባላችሁበት ስፍራና ቦታ ሁሉ በዓለም አቀፍ ደረጃ የምትገኙ ኢትዮጵያኖች ኤርትራውያኖች እንደምን አላችሁ ውድ አድማጭ ተከታታዮቻችን ዛሬም በእግዚአብሔር ፍቃድ ሆኖ ተገናኝተናል። ምንድነው አዳዲስ ነገሮች ያሉትን የሚለውን ሁኔታም ዛሬ እንዳስሳለን። በምስራቅ ቀጠና አካባቢ ያሉትን ትርምሶች አንድ ባንድ እናነሳለን። ውድ አድማጭ ተከታታዮቻችን ሰሞነኛው ጉዳይም እንዘግበዋለን። በሌላ በኩል ዛሬ ትላንት ያስቀመጥነውን ቪዲዮ ከተመለከታችሁ ስለ ኤርትራ ጉዳይ የመሳተፏ ጉዳይና ሌሎችንም ሐሳቦች አንድ ላይ አጠናክረን ያቀረብነው ሁኔታ ላይ አንድ ወዳጃችን ጥያቄ ጠይቀዋል። ጥያቄያቸው ምን ነበር? ጥያቄያቸው ምንድነው ያለው? በ2021 የኤርትራ ሰራዊት ከትግራይ በሚወጋበት ወቅት ላይ ከኢትዮጵያ ፌደራል መንግስት ጎን ሆነው ተሰልፈው ወቅተዋል። ዛሬስ አይሳተፉም ለማለት እንችላለን ወይ የሚለውን ሐሳብ ነው ያነሳው። ለሱም ሐሳብ እናመሰግናለን። ለሐሳቡ አስተያየታችንን እንሰጥበታለን። ቪዲዮ ታዲያ ምን ለማለት ነው እዚህ ጋር ይሄ ፖለቲክስ የሚባለው ነገር ኢትዝ ደርቲ ጌም ቆሻሻ ጨዋታ ነው ከኛ በፊት የተባለና ሲነገርም ያለ ነው። ስለዚህ ደርቲ ጌም የሚለው መሆኑን በተደጋጋሚ እኛ እንኳን ባለን እድሜያችን አይተነዋል። እንኳን በእድሜያችን አይደለም አሁን በቅርብ ጊዜ ከ2021 ጀምሮ እስካሁን ቀናት ድረስም ያየናቸው በተግባር ያየናቸው የሰማናቸው አሉ። ስለዚህ ፖለቲክስ እንደዚህ ይቀያየራል። ለዚህ ስፔኩሌት ማድረግ አይችልም። እንደዚሁ ዝም ብለ ስፔኩሌት ማድረግ እንደዚህ ሳይሆን አይቀርም ብለ በመላምት ደረጃ ማስቀመጥ ነው እንጂ ኤግዛክትሊ ይሄ ነገር እንዲህ ከሆነ እንዲህ ይሆናል ብለ መስቀምጠው አንድም አይነት ተጨባጭ የፖለቲካን ሁኔታ በተጨባጭ ማስቀመጥ አትችልም። ነገር ግን ስፔኩሌት ማድረግ ትችላለህ፣ ፎርካስት ማድረግ ትችላለህ። እንዲህ ከሆነ እንዲህ ሳይሆን አይቀርም የሚለውን በዛ ጉዳይ ላይ እሱንም ያ በአሁኑ ጦርነት ላይ የፌደራል መንግስት ጦርነቱን የሚቀሰቀስ ከሆነ አይሳተፉም ወይስ ይሳተፋሉ የሚለውን ሐሳብ ነው የጠየቀን። እሱንም ያው መልስ እንሰጥበታለን። መልስ የምንሰጠውም ያው ስፔኩሌት በማድረግ ነው እንጂ ኤግዛክትሊ እንዲህ ይሆናል ብለን ድምዳሜ ላይ ልንደርስ አንችልም። እሱንም እናነሳለን። በሌላ በኩል ደግሞ የፌደራል መንግስት በቀደምለታ በአርብ አካባቢ ላይ ከህወሓት ቲዲኤፍ ጋር ቶክስ ተለዋውጠዋል። ጦርነቱ ተጀመረ ብለው በርካታ ሚዲያዎችም ሲዘግቡ ነበረ። ለምንድነው ያ ጦርነት የተፈለገው? ከህወሓት ጋር ጦርነቱ በአሁኑ ወቅት ላይ ምንም ሳይባባሉ ጦርነቱ ዋና መንስኤው ለምን ነበረ? ጦርነቱን የፌደራል መንግስት ከቲዲኤፍ ጋር ለማድረግ ያሰበውና ያንን ጦርነት ያካሄደው ወታደሮቹን ወደዛ ያዘመተው ለምንድን ነው? ዛሬ ያገኘነውን ጭብጥ ከሰሞንኛው ከዘገብናቸው ጋር በማቀናበር ስፔኩሌት የምናደርገውን ነገር እነግራቸዋለን። ምንድነው ምክንያቱ? what is the main reason, the cause of the war between Tigray and the federal government? ምንድነው በፌደራል ገቨርንመንቱና በህወሓት መካከል ያ የተፈጠረው ግጭት ለምን ተፈጠረ የሚለውን ዛሬ ያገኘናቸው መረጃዎች ከዚህ ቀደም በሁለቱ ቀናቶች ውስጥ ካስተላለፍናቸው ጋር አዋህደን ነው እንጂ ያ መንገዱን አልሳተም። ያ በቀደምለታ ያልነውም ስፔኩሌት ያደረግነው መንገዱን ሳይስት ተጨማሪ ዛሬ ያገኘነው ነገር አለ። እሱንም እንነግራችኋለን። በሌላ በኩል ደግሞ የአብይ መንግስት አካሄዱ ምን አይነት አካሄድ ነው? ምንድነው ያሰበው ለወደፊቱ? አሁን በቅርብ ጊዜ የሚደረጉ ነገሮች አሉ ኢትዮጵያ ውስጥ። እነዛ ነገሮች ምንድናቸው? ለነዛ ነገሮችስ ምን እያደረገ ነው የሚለውንም እናያለን። ውድ አድማጭ ተከታታዮቻችን በሌላ በኩል ደግሞ በኤርትራና በኢትዮጵያ መካከል በትግራይ መካከል በፋኖ መካከል ያለውን ግንኙነትና አንድነትና ልዩነቶችን በሰፊው እነግራችኋለን። እስከ መጨረሻው እንድትከታተሉን እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እንመራችኋለን። ተመልሰን መተናል። ውድ አድማጭ ተከታታዮቻችን አንድ አድማጫችን ያነሳውን ጥያቄ
ያንን ጥያቄ መልስ በመስጠት ፕሮግራማችንን እንጀምራለን። በቅድሚያ ግን ውድ አድማጭ ተከታታዮቻችን እንደምን አላችሁ? እንደምን ዋላችሁ? እንደምን አደራችሁ? ሁላችሁንም ባላችሁበት በድጋሜ ሰላምታዬን ላቀርብ እወዳለሁ። አሁን በቀጥታ ወደ ጉዳዩ እስቲ እንምራችሁ። በፌደራል መንግስትና በህወሓት መካከል በ2021 ላይ የማይገቡ ጦርነቶች በፌደራሉ መንግስትና በክልላዊ መንግስት መካከል የቃላት ጦርነቶች የቃላት ጦርነቱን ተከትሎ ደግሞ ሙሉ ጦርነት ህዝብ ያለቀበትና ህዝብ የተጎዳበት ከቤት ንብረቱ የተፈናቀለበት በጣም በርካቶች የተጎዱበት በርካቶች ህይወታቸው የተሰዋበት ጦርነት ተካሂዷል። ያ ጦርነት ሁላችንም የምናውቀው ጉዳይ ነው። በዛ ጦርነት ምን ያህል ኢትዮጵያ ላይ ጉዳት እንደደረሰና በኢኮኖሚዋ ላይ በኢትዮጵያ መንግስት ራሱ አስተዳደር ላይ ምን አይነት ተጽዕኖ እየፈጠረበት እንዳለና የኢትዮጵያ መንግስት እስካሁን ድረስ እያነከሰ የሚሄድበት ሁኔታን ዛሬ ልናስተውል ችለናል። በጣም የተነሳው ጦርነት ኢትዮጵያን በጣም አሽመድምዷታል። በኢኮኖሚም በፖለቲካዊም በተለያዩ አካሄዶች በተለያዩ ሁኔታዎች በተለያዩ አንግሎች ስናይ ያንን ጉዳይ ኢትዮጵያ ዛሬ ሽባ ሆናለች በዛ የተነሳ። እሺ ለማንኛውም ወደ ሐሳቡን ልግባ። ፕሬዝዳንት ኢሳያስ አፈወርቂ የኤርትራው ፕሬዝዳንት ከአብይ አህመድ ጋር ሰላም ፈጠሩ። ሰላም በፈጠሩ ትንሽ እንደቆዩ የፌደራል መንግስት ጦርነት ቀሰቀሰ። ከትግራይ ጋር ጦርነቱ ተጀመረ። በዛን ወቅት ላይ ፕሬዝዳንት ኢሳያስ አፈወርቂ ጦራቸው ከፌደራል መንግስት ጎን ሆኖ ትግራይን ወቅቷል። ያ የማይካድ ሀቅ ነው፣ ሪያሊቲ ነው። አሁን ይህን ነገር በሁለት ጎራ ከፍለን ነው የኤርትራ መንግስት ለምን ተሳተፈ የሚለውን በሁለት ጎራ መክፈል ያስፈልገናል። መጀመሪያ ወደ ኋላ እንመለሳለን። ወደ ኋላ ስንመለስ ሁለቱ መንግስታት ሻዕቢያና የህወሓት በወቅቱ ከዛ በኋላ ስማቸውን ኢህአዴግ የተባሉትና ጥምር ሲፈጥሩ ኢህአዴግ የተባሉት አገሪቷን ከደርግ እጅ ተቀብለዋል። ሁለቱ የኤርትራ መንግስትም ወደ የኤርትራን እንዲያስተዳድር እነዚህ ህወሓቶች ደግሞ በወቅቱ ኢህአዴግ የተባሉት ደግሞ ኢትዮጵያን ለማስተዳደር ሁላቸውም ወንበራቸውን ያዙ። ሁሉ ነገር ታወጀ። የኤርትራ መንግስትም ፕሬዝዳንት ኢሳያስ አፈወርቂ የሆኑ የኢትዮጵያ ፕሬዝዳንትም በወቅቱ መለስ ዜናዊ ጠቅላይ ሚኒስትር አልነበሩም፣ ፕሬዝዳንት ነበሩ። ፕሬዝዳንቱ መለስ ዜናዊ ሆኑ። በዚህ ወቅት ላይ አንድ ያልተነገረ ነገር ነበረ። ሁለቱ ኃይሎች ደርግን የደመሰሱት መጡ። ከዛ በኋላ የኤርትራ ሰራዊቱም ኢትዮጵያ ውስጥ ነበረ። ኤርትራና ኢትዮጵያ በወቅቱ ሰላም ነበሩ። በዛ በመለስ ዜናዊ ወቅት ላይ ባልሆነ በማይታወቅ ሁኔታ ደግሞ ሲቃረኑ አይተናል። ያ ቅራኔያቸው ደግሞ እነሱ እንዳወሩትና ለህዝብ እንደነገሩት ሳይሆን ሌላ ቅራኔ ነው ያለው። ያንን ቅራኔ እስከዛሬ ድረስ አልተናገሩትም ሁለቱም መንግስታት። አሁን በህወሓት ባለስልጣናት የተደረጉ ጫናዎች አሉ ነው የሚሉት የኤርትራ መንግስት። ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ጫና ነበሩ። ክፉኛ እንደጎዳቸው ይናገራሉ። በጣም ብዙ ነገሮችን እንዳበላሹባቸው የኤርትራ መንግስታት ይናገራሉ። የህወሓት አመራሮች በወቅቱ በጣም ተከፍተውባቸዋል። በገሃድ ግን ይሄ ነው በሁለቱ መንግስታት መካከል የተፈጠረው ጉዳይ ይሄ ነው ብለው ሁለቱም ስላልተናገሩ እኛ እንዲህ ነው ብለን መናገር አንችልም። ግን አንዳንድ የሚሰሙ ጭምጭምታዎች አሉ። እንደዛን ጭምጭምታዎች እናንተም ሰምታችሁታል። ያንን አንደግመውም። ነገር ግን የኤርትራ መንግስት ክፉኛ በኢትዮጵያ በዚህ በህወሓት አመራሮች ላይ ክፉኛ ተናደውባቸዋል። ጊዜ የማይሽረው ቂም ቋጥረዋል የኤርትራ መንግስት። በዛ ምክንያት ያ ቂም እንደተቋጠረ ቆይቶ ዛሬ የደረስንበት ደረጃ ላይ ማለት እስከ አብይ አህመድና ኢሳያስ አፈወርቂ ታርቀው ሰላም ስምምነት እስከሚደረግበት ወቅት ላይ ደረስን። እስከዛ ድረስ ግን
ሁለቱ ኤርትራና ኢትዮጵያ በጣም የማይፈላለጉ ስማቸው አንዱ ስሙን በመጥፎ እንጂ የማያነሳበትና በጣም በጠላትነት የሚፈረጁበት ወቅት ላይ ደርሰን ነበረ። ያንን በጠላትነት ሁኔታ ላይ ብዙ አመታትን ቆይተዋል። እስከ 27 አመት 30 አመት ድረስ ቆይተዋል። ከዛ ኋላ ያው ጊዜ ተቀይሮ አብይ አህመድ መጣ። አብይ አህመድ በሚመጣበት ወቅት ላይ ኢህአዴግ የተባለው አመራሮችም ወደ ትግራይ ክልል ተጓዙ። አሁን አብይ አህመድ ስልጣኑን ተቆጣጠረ። በሚቆጣጠርበት ወቅት ላይ የመጀመሪያው እርምጃ እነዚህ የኢህአዴግ ነባር አመራሮቹ የሚያውቁት ነገር ምንድነው ብለን የምንጠይቅ ከሆነ አንድ የሚያውቁት ነገር አለ። በትግል ወቅት ላይ ስለ ትግል እንጂ ሌላ ነገር አያውቁም። 30 አመት ግን ኢትዮጵያን ሲያስተዳድሩ በ30 አመታት ውስጥ ያካበቱት የአመራር ልምዶች አሉ። እንዴት ከውጭ መንግስታት ጋር ዲፕሎማሲ እንደሚፈጠር፣ እንዴት አገሪቷን ማስተዳደር እንደሚቻል የተለያዩ ወዘተ በስ እነዛን ነገሮች አካብተዋል። ያንን ስላካበቱና ያንን በቅጡ ስለተረዱና ስለሚያውቁት እዛም ቢሆኑ ዛሬ ለአብይ አህመድ ስልጣኑን ቢያስረክቡትም ታዲያ አብይ አህመድና ኢህአዴጎች መጀመሪያ እነዚህ ህወሓት የተባሉት በምን ተቃርኗቸው እንዴት ነው የመጣው? ተቃርኗቸው መጀመሪያ ላይ አብይ አህመድ አንድ ኢህአዴግ የሚባለውን ድርጅት አፍርሼ ሌላ ድርጅት አቋቁማለሁ። ያ አካሄዱ አሃዳዊ ስለመሰላቸው እነዚህ ህወሓት ደግሞ አንቀበለውም። ይሄ ወደ አሃዳዊ ስርዓት የሚባል አካሄድ ነው። ያ ለዛ ነው 17 አመት ሙሉ እኛ የታገል ነው። ስለዚህ ያንን ዳግም አትመልስብንም ብለው ቅራኔው መጣ። አይ እኔ ደግሞ መደመር የሚባለውን የአንድነት ሀገሪቷን እንትን የሚያደርግ ኢህአዴግን አፍርሼ ያደርጋለሁ ሲል በዛው ቅራኔው እየተባባሰ መጣና መጨረሻ ላይ እስከምናውቀው ጦርነት እስከሚደረግ ደረጃ ደርሰዋል። አሁን ወደ ጭብጦ ስንገባ ታዲያ በወቅቱ ፕሬዚዳንት ኢሳያስ አፈወርቂ የሚመራቸው መንግስትና ህወሓቶች የሚመሩት የመለስ ዜናዊ መካከል ክፉኛ ቅሬታ በመሃላቸው ተፈጥሯል። የተናደደው ግን የኤርትራ መንግስት ነው። የኤርትራ መንግስት በጣም ተናደውባቸዋል። እውነቱን ይሄ ነው ብንል ክሊርሊ ባንናገረውና ዛሬ ላይ ባንነግራቸውም እነሱ ግን ያውቁታል። በዛ የተናደደባቸው በባለስልጣናቱ ክፉኛ ተናደዋል ፕሬዚዳንት ኢሳያስ አፈወርቂ። በዛም ምክንያት ጦርነትም ተከፍቶባቸው ጦርነትም ተጀምሮ ብዙ ነገር ነው የተደረገው። ሰው አለቀ፣ መዋዕለ ንዋይ ፈሰሰ፣ ተቋማት ፈረሱ፣ ብዙ ነገር ተደርጓል። ወታደሮች አለቁ እና በሁለቱም በኩል ጉዳቶች ደረሱ። ዛሬ ድረስ ኢትዮጵያ ከዛ ሁኔታ ቀስ በቀስ እያገገመች ነው እንጂ ያ ስብራት በጣም ከባድ ነበር ለሁለቱም ሀገራት። በዛ ምክንያት ቂም ቋጥረዋል። ፕሬዚዳንት ኢሳያስ አፈወርቂ መንግስታቸው ማለት ነው ቂም ቋጥረዋል። ዛሬ የደረስንበት ደረጃ ደግሞ ስንደርስ ፕሬዚዳንት ኢሳያስ አፈወርቂ ከአብይ አህመድ ጋር ሽርክና ፈጠሩ። ሽርክና በሚፈጥሩበት ወቅት ላይ አብይ አህመድ እነዚህን የህወሓት ኃይሎች ሆዴን እያቃጠሉ ስለሆነ እኔም የሚፈልገውን የመደመር ስሌትን አልንቀበልም ስላሉ እነዚህን ማጥፋት አለብኝ ብሎ ተነስቷል። ከዛ ኋላ እንዴት እንደተስማሙ እንጃ ከኤርትራ መንግስት ጋር ያው ስምምነት ተፈጥሯል። እንዴት እንደተስማሙ ባናቅም እንዴት ለመውጋት ማለት ነው ተባብረው ህወሓትን ለመውጋት በምን አይነት ሁኔታ እንደተስማሙ ባናቅም ተስማሙና ህወሓትን ወጉ። ህወሓትን የወጉበት ዋና ኤርትራ በዛን ወቅት ላይ የተሳተፈችው ምክንያት ትልቁ ምክንያት ምንድነው? ቂም ስላላት ከነባር አመራሮቹ ከህወሓት ጋር ቂም ስለነበራት ያንን ቂም መወጣጫ ተደርጎ ይወሰዳል። ዛሬ ላይ ግን ዛሬ ያም አልፎ ደግሞ የፖለቲካ ደርቲ መሆኑን የምናየው ዛሬ ያ አልፎ ደግሞ ዛሬ ምን ላይ ደርሰናል? ከአብይ አህመድ ጋር ደግሞ ያላቸው ቅራኔ በምን አይነት ሁኔታ እንደሆነ ሳይታወቅ አብይ አህመድም ወደ ኤርትራ ሲመላለሱ ምን ሲሉ ሁለቱ መሪዎች ተያይዘው አረብ ሀገሮች ምናምን እየሄዱ ጉብኝት ሲያደርጉ ቆይተው መጨረሻ ላይ በምን እንደተቃረኑ ሳናቀው ህዝብ ሳያቀው ቅራኔ ተፈጠረ። ያንን ቅራኔ አሁን አናቀውም። በመለስ ዜናዊና በኢሳያስ አፈወርቂ ወቅትም ቅራኔው ትክክለኛ ቅራኔ ስፔኩሌት ካልሆነ በስተቀር እንዲህ ሳይሆን አይቀርም ብለው በመላምት የሚናገሩት ካልሆነ በስተቀር ሁለቱ መንግስታት እንደዚህ ሆነን ነው የተቃረነው ብለው የተናገሩት ነገር ስለሌለ አሁንም
በኢሳያስ አፈወርቂና በአብይ አህመድ መካከል ያለው ሁኔታ በእንደዚህ አይነት ሁኔታ ነው የተለያየ ነው። እኛ ይህንን አቅርበን ይህንን ሐሳብ አቅርበን ያንን ሐሳብ አንቀበልም በማለታቸው ተብሎ የተነገረና በይፋ ለህዝብ የተነገረ ነገር ስለሌለ እንዲህ ነው ብለን መናገር ባንችልም ቅራኔ ግን መጣ። አሁን ያኔ ክፉኛ የተናደዱት ፕሬዝዳንት ኢሳያስ አፈወርቂ በህወሓት አመራሮች መጠኑ ምን ያህል ነው? የተናደዱት መጠን ምን ያህል ነው? መጠኑ በጣም ከፍተኛ ስለነበረ ነው ከአብይ አህመድ ጋር ወግነው ትግራይን የመቱት። ኦኬ ዛሬስ የአብይ አህመድ እና የኢሳያስ አፈወርቂ ቅራኔያቸው ምን ያህል ነው? ከያኔው ቅራኔ ጋር ባላንስ ያደርጋል ወይስ ከፍ ይላል ወይስ ያንሳል? ቅራኔው እንደያኔው ተናደዋል? አሁንም እንደያኔው የሚናደዱና እኩል ባላንስ የሚሆን ከሆነ ቅራኔያቸው ሆዳቸው ተቃጥሎ ያረረ ከሆነ ዛሬም ህወሓትና የኤርትራ መንግስት ስምምነት በፈጠረበት ወቅት ላይ የፌዴራል መንግስት ህወሓትን ከወጋ ዛሬም የማይሳተፉበት ነገር የለም። ነገር ግን እንደዚሁ በደፈናው በሐሳብ ደረጃ ስላልተስማሙ ከተለያዩ ላይሳተፉም ይችላሉ። ያኔ በጣም ሆዷቸው ቆስሎ የኢትዮጵያ መንግስት በወቅቱ ላይ ገንዘብ ሁሉ ቀይሮባቸው ኤርትራን ለማሽመድመድና በኤርትራ ላይ እንደሚባለው በጣም ከፍተኛ የሆነ ኤርትራ ላይ ጉዳት አድርሰዋል ተብሎ ነው የሚወራው። ስለዚህ በጣም በዛ ተናደዋል። ዛሬ ግን ያ አይነት ነገር አለ ወይ? በጣም የተናደዱበት ነገር ያ ካለ they will participate። አለበለዚያ ግን ፓርቲሲፔት የሚያደርጉበት እንደዚሁ ከአብይ አህመድ ጋር እንደዚሁ በቅራኔ የተለያዩ ከሆነ በሌላ መንገድ ደግሞ አንድ የምናነሳቸው ነገር አለ። አንድ የምናነሳው ነገር ምንድነው? የኢትዮጵያ መንግስት በተደጋጋሚ የሚናገራቸው ነገሮች አሉ። የቀይ ባህር ጉዳይ፣ የአሰብ ጉዳይ ይገባናል፣ የኛ ነው፣ በኃይል እንደዛ አይነት ነገሮችን በመናገራቸው ደግሞ ፕሬዝዳንት ኢሳያስ አፈወርቂና መንግስታቸው በጣም ሊናደዱ ይችላሉ። የመጀመሪያው ቅራኔያቸው ሌላ ነገር እንኳን ቢሆን ይሄኛው ግን ያናዷቸዋል፣ እንደሚናደዱ እናውቃለን። ስለዚህ በዛ በኩል አሁን ከትግራይ ጋር የሚነሳው ጦርነት የበላይነትን የፌዴራል መንግስት የሚያገኝ ከሆነ እስካሁኗ ደቂቃ ድረስ ደግሞ የአብይ መንግስት ከግድቡ ወደ ወደቡ እያሉ ነው። አንዳንድ ያልተመቻቻላቸው ነገሮች አሉና ነው እንጂ ጦርነቱን ያልቀሰቀሱ ጦርነት ይቀሰቅሱ ነበረ። ስለዚህ ያንን ነገር በተግባር በኃይል አንበርክከን እንወስዳለን እስከ ማለት ደረጃ የደረሱበት ሁኔታዎች ስለተደመጡ አሁን እንግዲህ ያያችሁ ስለተደመጡ የፌዴራል መንግስት ዳግም ትግራይን መውጋት በሚወጋበት ወቅት ላይ ካዳከማቸውና የበላይነቱን የኢትዮጵያ መንግስት የሚጎናጸፍ ከሆነ እዚህ ጋር ያዙልኝ የሚጎናጸፍ ከሆነ የልብ ተሰምቶት ያ የጀመረውን ከግድቡ ወደ ወደቡ የተባለውን በኃይል የተወሰነብን በኃይል እንወስዳለን የተባሉ ንግግሮችን በእርምጃ ወይ ደግሞ በጦርነት ለማሳካት ወደዛ ስለሚዳዱ የኤርትራ መንግስት ደግሞ ያንን ስለማይፈልገው ከወዲሁ በትግራይ ላይ በሚደረገው ጦርነት ይህንን አጋጣሚ ምክንያቱም ይህንን ጦርነት የሚያሸንፉ ከሆነና የበላይነት ካገኙ ወደ ኤርትራ መመለሳቸው አይቀርም ለጦርነት። ስለዚህ አሁን አጋጣሚው በተገኘበት ሁኔታ ላይ ትግራይን ሲወጉ ማዳከም አለባቸው። በዛ ሁኔታ ለማዳከም ወደ ያንን ጥያቄ ዳግም እንዳያነሱ ማርበልበልና ማሽመድመድ የሚለው ሐሳብ ላይ ከተስማሙና ያ ሐሳብ በውስጣቸው የሚፈልቅ ከሆነ ከትግራይ ጋር ተሳትፈው ያዳክሙታል። አብይ አህመድን ከስልጣን እስከ ማሽቀንጠር ደረጃ ሊደርስ ይችላል እና በዛ ሁኔታ በሁለቱ አንግሎች አንደኛው በወቅቱ በመለስ ዜናዊ ወቅት የነበራቸው የቅሬታ መጠኑ ምን ያህል ነው? የአሁኑስ ቅሬታ መጠኑ ምን ያህል ነው? ያንን ኮምፔር እንደ ኮንትራስት በማድረግ ነው የመጀመሪያው ሐሳብ። የሁለተኛው ሐሳብ ግን የኢትዮጵያ መንግስት እየለፈለፈ ያለበትን ሁኔታ የኛ አካል ነው፣ የኛ ምድር ነው፣ የኛ ወደብ ነው፣ ይገባናል፣ የኛ ግዛት ነው ብለው
ሲለፈልፉና የኤርትራ መንግስትም እንደምታውቁት በቀደም መልስ የህፃን ጫወታ ነው የያዙት ኢትዮጵያ እስከማለት ደረጃ የደረሱበት ጉዳይ ስለሆነ በዛ ቂም ኢትዮጵያ ዳግም ስለ አሰብና ስለ ወደቡ እንዳትጠይቅ ይህን አጋጣሚ ተጠቅመው ጦርነቱን ከትግራይ ጋር መርተው ሊያሸንፉ ወይ ደግሞ እንደሚሆነው እሱ አብረን የምናየው ይሆናል ከተፈጠረ። ስለዚህ በዛ ቂም ወደ ከትግራይ መልስ ወደ ኤርትራ እንዳይመለሱ ትግራይን የሚያሸንፉ ከሆነና የበላይነትን የሚይዙ ከሆነ ወደ ኤርትራ እንዳይመለሱ ከወዲሁ እዚህ አብረው በተገኘ አጋጣሚ ማዳከም በሚለው ሐሳብ ላይ ተስማምተው ሊነሱ ይችላሉ፣ አይታወቅም። ለዚህ ነው ፖለቲክስ ኢዝ ኤ ደርቲ ጌም የምንለው። ስለዚህ በእንደዚህ አይነት ሁኔታ ነው አድማጫችን የጠየቀውን ጥያቄ የምንመልሰው። በሌላ በኩል ደግሞ ግን እንደዚሁ ከመሬት ተነስተን ያኔም ከመንግስት ጋር በመቃረናቸው የተነሳ ማለት ትግራይን ወቅተዋል፣ ከአብይ ጋር ወግነው ዛሬ ደግሞ እንደዚሁ በደፈናው ከአብይ ጋር ስለተቃረኑ በደፈናው እንደዚህ ተነስቶ ከትግራይ ጋር ወግነው ይወጋሉ ብለን ግን እንደዚሁ በደፈናው መናገር አንችልም። እነዛን ነገሮች ሚዛን ላይ በማስቀመጥ ነው፣ ኮምፔር እንደ ኮንትራስት በማድረግ ያኔ ቂም ነበራቸው፣ የአሁኑ ቂምም አለ። የትኛው ቂም ሚዛኑን ይደፋል? ሚዛኑ እኩል ናቸው ወይ? እኩል ከሆኑም የጦርነት አዝማሚያ ሊኖር ይችላል የመሳተፉ። ትንሽ ዝቅ የሚል ከሆነ ደግሞ ፕሮባቢሊቲው ያው ከ50 በታች ከሆነ ግን እንደዚሁ ዝም ብለው ሁለቱ የአሁኑ መንግስትና ኤርትራ የተጣሉት እንደዚሁ በደፈናው እንደዚሁ ዝም ከሆነ ያ ጦርነት ሊያሳትፋቸው የሚችለው ፕሮባቢሊቲ የለም። ነገር ግን ከዛ በኋላ እየተናገሩት የመጡት ሐሳብ ደግሞ አለ። አሰብን እንፈልጋለን፣ አሰብ የኛ አካል ነው የሚባለው የቃላት ጦርነቶች በዛ በቃላት ጦርነት እነዚህ ሰዎች የዋዛ አይደሉም። የበላይነት እዚህ አካባቢ ላይ የሚያገኙ ከሆነ ህወሓትን የሚያሸንፉ ከሆነ ወደ እኔ መመለሳቸው አይቀርም። ስለዚህ ከወዲሁ እኔም ይህንን አጋጣሚ ተጠቅሜ ዳግም ያንን ጥያቄ እንዳያነሱ አደርጋቸዋለሁ ብሎ ሊነሳና ጥምዶ ሊፈጥር ይችላል። ግንኙነታቸውን ፈጥሮ በዛ ፓርቲሲፔት ሊያደርግ ይችላል ነው የምንለው የአድማጫችንን ጥያቄ። ስለዚህ ፖለቲክስን ግን እንደዚሁ በደፈናው ፖለቲክስ እንደዚህ ነው ብለን ስፔኩሌት ማድረግ አንችልም፣ ማለት ፎርካስት ማድረግ አንችልም። እርግጠኛ ሆነን ግን እንደዚሁ ስፔኩሌት ለማድረግ እንችላለን። ስፔኩሌት ለማድረግ እርግጠኛ ሳይሆን ሊሆን ይችላል በሚል በመላምት ደረጃ ማስቀመጥ ይቻላል። አሁንም የተናገርነው ይህንን በመላምት ደረጃ ነው። እንዲህ ከሆነ እንዲህ ሊሆን ይችላል፣ ሜይቢ ኦር ኢት ሜይ ኖት ቢ። ስለዚህ ያ በዛ ነው የምንቋጨው። በሌላ በኩል የኢትዮጵያ መንግስት በአሁኑ ወቅት ላይ ከትግራይ ክልል ጋር ጦርነት ጀምሯል። ጦርነት ጀመረና አልተጀመረም አንድ አይደለም። ጦርነት ተጀመረ ማለት ሁለቱ ኃይሎች ለምን 30 ደቂቃ ውጊያ አያረጉም? ለምን የተኩስ ልውውጥ ለ1 ደቂቃ አያረጉም? በሁለቱ መካከል የተኩስ ልውውጥ ከመጣ ጦርነት ተጀመረ ነው ኮንክሉድድ። ምክንያቱም አንዴ ተኩስ መለዋወጥ ከተጀመረ ተኩስ መለዋወጡ የማይቀጥልበት ሁኔታ የለም። አሁንም ዳግም ሊከሰት ይችላል። ስለዚህ የኢትዮጵያ መንግስት ለምንድነው ይሄንን ጦርነት ያስፈለገው? ለምንድነው ዳግም ከፕሪቶሪያው ሰላም ስምምነት በኋላ ከቤት ንብረታቸው የተፈናቀሉትን ወደ ቤት ንብረታቸው መመለስ ትቶ በፕሪቶሪያ ሰላም ስምምነት ላይ የሰፈሩትን ሁለቱም ወገኖች እንፈጽማለን ብለው የተፈራረሙትን ለምንድነው ክድት አድርጎ ዛሬ ላይ ያንን ያልፈጸመው? ትግራዮች ይፈጽመናል ብለው እየተጠባበቁ ነው። የተፈራረምነው ከነጻድቃን ገብረተንሳኤና ከጌታቸው ረዳ ጋር ነው ብለው ልክ ከግለሰብ ጋር እንዳረጉ ነገር አድርገው እነዛን ሁለቱን ግለሰቦች ስም ጠርተው ስለዚህ እነሱ እያሉ ሌላ አካል መጠየቅ አይችልም እና የሞኞች አባባል እየተባለ ያ ነገርም ሳይፈጸም ቀርቷል። ከቤት ንብረታቸው ከምዕራብ ትግራይ ላይ የተፈናቀሉ ትግራይ አካባቢ ላይ ዛሬ ድረስ ወደ ቤት ንብረታቸው አልተመለሱም። ይሄ ሆኖ ሳለ ግን የኢትዮጵያ መንግስት አሁን ላይ ትልቁ ዛሬ የደረሰን ሰበር መረጃው ምንድነው? የኢትዮጵያ መንግስት
እነዚህ ኢህአዴግ የሚባሉ ድርጅቱ ህወሓት ነው የቀረው። አሁን ከኢህአዴግ ውስጥ ህወሓት ነው የቀረው። እነዚህ ህወሓት የተባሉት ልምድ አካብተዋል። የማስተዳደር ልምድም ያውቃሉ። በአብይ አህመድ በሚያደርገው ነገር አንቲ የሆኑ ያስቸግሩታል። ምክንያቱም አገሪቷን አስተዳድረው ስለሚያውቁ ይሄ ህገ መንግስታዊ ነው፣ ይሄ ህገ መንግስታዊ ነው ብለው ለይተው ስለሚያውቁ ይሄን መሆኑን የምናውቀው መጀመሪያ እስቲ አንድ ያለፈው ምርጫ እናንሳ። ባለፈው ምርጫ ኮቪድ-19 ነበር። በኮቪድ-19 ወቅት ላይ በሽታው በጣም አደገኛ በዓለም ላይ ሆኖ ባለበትና ባየለበት ወቅት በርካቶች እየሞቱ እየተቀጠፉ በነበረበት ወቅት ላይ በጣም በሽታው አስፈሪ ነበር። በርግጥ ታዲያ የበሽታው አስፈሪነት በህገ መንግስቱ የተሰጠንን መብት ሊነፍገን አይችልም አሉ የህወሓት ባለስልጣናት። ሊነፍገን አይችልም። ስለዚህ በህገ መንግስቱ ተጠቅመን የኮቪድን መመሪያ ተጠቅመን ምርጫውን ማካሄድ እንችላለን ብለው የፌደራል መንግስት በወቅቱ ለማራዘም እና የኢትዮጵያን ምክንያቱም እሱ ለማራዘም ያሰበበት ምክንያት አለ። በቂ ምክንያቶች አሉ። አንደኛው መንግስቱ በጣም ጨቋኝ እየሆነ የመጣበት ዘመን ነው። መንግስቱ ጨቋኝ እየሆነ በመጣበትና ህዝብ በጠላበት ወቅት ላይ ምርጫው ቢደረግ እሱን ለማያሸንፍ ያውቀዋል። ምክንያቱም በህዝብ ዘንድ ተወዳጅነቱ አፈርድሜ በልተዋል። ህዝብ ጠልቶታል። ስለዚህ ምርጫውን ማድረግ አይፈልግም። ምርጫውን ለማድረግስ እነ ጀዋር አሉ፣ እነ የአማራ እንትኖችም አሉ። ስለዚህ እነሱንም መላ አላስያዘም። እነሱንም ማለት እንደሚፈልገው እነሱ ከሱ ጋር የሚወዳደሩ ከሆነ አሸናፊ እንደሚሆኑ ያውቃል። የህዝብ ፍቅር ስላላቸው፣ በህዝብ ዘንድ ተደማጭነት ስላላቸው እነ ልደቱ እያለው እነ እስክንድር ነጋ እነ ጀዋር መሐመድ። ስለዚህ ይህንን ቶሎ ብሎ እልባት ማድረግ ነበረበትና ምርጫውን አላካሄድም ብሎ እምቢ አለ። ከዛ በኋላ ህገ መንግስታዊ መፍታችንን በመጠቀም ብለው ዲስታንስ ኮቪድ-19 2 ሜትር ዲስታንስ አድርገው ማስክ አድርገው መረጡ። በመረጡበት ወቅት ላይ የዓለም አቀፉ ማህበረሰብ ያው የትግራይ ህዝብ ዛሬ ምርጫ ሲያደርግ ውሏል ብለው ኮቪድንም እየተከላከሉ የኮቪድን እንትን በሽታ እንዳይዛመት ጥንቃቄ እያደረጉ ዛሬ ምርጫውን በጥሩ ሁኔታ አካሄዱ ብለው የዓለም መንግስታት ሁሉ ያወራላቸው በዓለም ዜናዎች ተወርተዋል። የፌደራል መንግስት ግን በዛም ተናደዋል። በዛ በመናደዱ ምክንያት እና ሌሎች ከዛ በፊት የነበሩ እነዚህ ኢህአዴግ ይፈርሳል አናፈርስም፣ ብልጽግናን መሰረታለሁ አትመሰረትም በሚል ስብሰባ የኢህአዴግ ጉባኤ ላይ ይሳተፉ የነበሩት ሁለቱ አካላት መሳተፉን ትተው ከዛ በኋላ የቃላት ጦርነት ጀምረው ምርጫው ሲካሄድ ደግሞ የበለጠ አናድዷቸው ወደ ጦርነት ተገባ። በዛ ሁኔታ ምርጫው ኢትዮጵያ መንግስት እንደፈለገ አድርጎ ከዛ በኋላ ምርጫውን አሸንፊያለሁ አለ። ስለዚህ አሁንም እነዚህ ሰዎች እንዴት አገሪቷን ልትተዳደር ስለሚያውቁ የምርጫ አካሄዱንም ስለሚያውቁ ሁሉ ነገርም ስለሚያውቁ አብይ አህመድ ህገ መንግስታዊ የሆኑ ነገሮችን ሲያነሳ አይ ልክ አይደለም ይሄ ደግሞ ይሄ ህገ መንግስታዊ ነው ብለው ከዛ ስለሚናገሩ ማድረግ የፈለገው ምንድነው? አሁን ምርጫው የአሁኑ ምርጫ ከመቃረቡ በፊት እነዚህ ኃይላትን ማጥፋት ነው የግድ ህወሓት እስካልጠፋ ድረስ ነባር አመራሮቹ የአስተዳደርና የዲፕሎማሲ ግንኙነትን በ30 ዓመታት ውስጥ ያካበቱትን የአገር አስተዳዳሪነት ልምዳቸውን በመጠቀም ህገ መንግስቱ ላይ ቆመው ስለሚፋለሙና እሱ በሚያደርጋቸው ነገሮች አንቲ ስለሚሆኑበት ያንን ከወዲሁ ለመምታትና እነሱን ለመጨረስ ነው። መጀመሪያ ሌላ እንትን አይፈልግም አብይ አህመድ የሚፈልገው ነባር አመራሮቹን የትግራይ እነሱ ካለቁለት እኮ ምንም ችግር የለበትም። ሌላው ምክንያቱም አገሪቷን አስተዳድሮ ህገ መንግስታዊና ህገ መንግስታዊ የሚባለው ነገር አያውቀውም ወጣቱ። ስለዚህ እነዚህ ነባር አመራሮች ናቸው መጥፋት ያለባቸው ብሎ ነው የብልጽግና መንግስት የሚያምነው። ለዛ ቅድመ ምርጫ እነዚህን ኃይሎች ማጥፋት አለብኝ፣ ኃይሎችን እንኳን ማጥፋት ሙሉ ኃይሉ እንኳን ማጥፋት ካቃተኝ አሉ የሚባሉ ነባር አመራሮችን ማጥፋት አለብኝ ብሎ ደምድመዋል። ከዚህ ቀደምም ነባር አመራሮችን አጥፉ ተብለው በወረቀት በስም ዝርዝር ተሰጥቷቸው
ስዩም መስፍን እና ሌሎቹም እየታደኑ ተገለዋል። አሁንም የቀሩትን ርዝራዦች ማጥፋት አለብኝ። እነሱን ካጠፋው እንደፈለኩ የሚከራከረኝና ህገ መንግስታዊ ነው ይህ ህገ መንግስታዊ ነው ብሎ የሚፋለም ከኔ ጋር ስለሌለ በእንደዛ አይነት ሁኔታ እነዚህ ማጥፋት አለብኝ ብሎ አስበዋል። ያ እና ካላንዳጅ ተወዳዳሪ ምርጫውን አሸንፎ ጉብ ለማለት ነው። የኢትዮጵያን መንግስት የኢትዮጵያን ህዝብ እንደፈለገው ለመምራት ሐሳብ ስላለው ነው። ያንን እነሱ ዛሬ ላይ ቢኖሩና አብይ አህመድ ለሚያደርገው ነገሮች ሁሉ የሚቃረነው ስለሌለ እነሱ ቢኖሩ ግን ምንቅፋት ይሆንብኛል ብሎ ስለሚያስብ ኢራዲኬት መጀመሪያ ማጥፋት ያለበት እነዚህን ኃይሎች መሆኑን ስለተገነዘበና ጭንቅላቱን ስላሳመነው ብቻ እነሱ መጥፋት አለባቸው ብሎ ድምዳሜ ላይ የደረሰበት ሁኔታ ነው ያለው። በቀደም ለታ ግን ያወራነውን ነገር እስቲ እናምጣ። ከዚህ ጋር እንዴት ሐሳቡ ሊገናኝ የሚችልበትን እስቲ እንንገራችሁ። በቀደም ለታ ምንድነው ያልነው? ያም ትክክለኛ አብይ አህመድ ያደረገውን ነው። ምንም ምንሸሽገውና ምንደብቀው ነገር የለም፣ ገሃድ ነው። ተስማሙ። ልክ ጌታቸው ረዳና እነ ጻድቃን እዛ እየተጠሩ ኢትዮጵያ መንግስት እየጠራቸው መጨረሻ ላይ ወደሱ ራሱ እንደተቀለላቸው አሁንም ባይሆን አልጠቀለልም የሚል ከሆነ ታደሰ ወረደ ወልደ ወረደ ጠርተነው ስለ ምርጫ ሁኔታ እናወያየው። ምርጫውን እንደያኔው እኔ በማድረገው ነገር አንቲ አትውሉብኝ። ምርጫውን እኔ አላካሄድም ካልኩኝ ተቀበሉኝ። ህገ መንግስታዊ እንትናችንን መብታችንን እንጠቀማለን ብላችሁ በኔ ላይ አንቲ አትውሉብኝ ባካችሁ ለማለትም ሊጠራቸው እንደፈለገ ነው እየተነገረ ያለው። ለዛ ከሆነ ምርጫው አንቲ ሆነው በምርጫ ላይ እንደ ኮቪዱ ወቅት አሁንም ምርጫውን እሱ አላካሄድም ብሎ የሚያራዝም ከሆነ ህገ መንግስታዊ መብታችንን ተጠቅመን ምርጫ እናካሄዳለን ብለው በዓለም አቀፍ ደረጃ የአብይን ዲክታተርሺፕነት ግልጽ አድርጎ ስለሚያወጣበት እነዚህ ኃይሎች ቅድመ ምርጫው መጥፋት አለባቸው ብሎ ስላሰበ ነው። ስለዚህ ነው ወዲ ወረደን በተከታታይ በሳምንት ሙሉ እኮ ነው የጠየቃቸው። ወዲ ወረደ ና ወደ ምንወያየው ያስቸኳይ ሌላ ጉዳይ ነው፣ በአስቸኳይ ምንወያየው ጉዳይ አለ፣ ለዛ ጉዳይ ቶሎ ብለና እባክህ ቶሎ ብለና ብለው ነው የለመኑት። እምቢ አላቸው። ካሁን ቀደም የሰራችሁትን ካሁን ቀደም በፕሪቶሪያ የሰላም ስምምነት የተፈራረምነውንም ተግባራዊ ሳታረጉ እናንተ ውሸታሞች ናችሁ። ከውሸታም መንግስት ጋር ደግሞ ምንም አይነት አስቸኳይ የሚባል ነገርና ምንወያየው ነገር የለም ብለው እምቢ አሉ። እርሳቸው ግን ያሰቡት በወቅቱ እኛ አላወቅንም፣ ስለ ምርጫ ሁኔታ ሊያወያያቸው ነበር የሚለውን አናቅም። ዛሬ ላይ ግን ይፋ ወጥቷል። ዛሬ ላይ ይፋ በወጣበትና ጭምጭምታዎች ከነሱ ስብሰባ የተቀመጡበትና የተወያዩበት ሁኔታ ሾልኮ ስለወጣ ነው ይህንንም ለማለት ያስደፈረን። ምንድነው የተፈለገው? ወዲ ወረደ እዛ ተጠርቶ መቼም እንደ ጌታቸው ረዳና ጻድቃን ከርቶ ወለኔ አይመለስም የሚል ሐሳብ አለው። ነገር ግን ከርቶ ባይመለስም ስለ ምርጫ ሁኔታ አወያይቼው ይህንን ምርጫ እኔ እንደሚለው አድርግልኝ፣ አራዝመዋለሁ ካልኩም እሺ በል፣ ህገ መንግስታዊ መብቴን ተጠቅሜ እመርጣለሁ አስመርጣለሁ ብለ የዓለም አቀፉ ማህበረሰብ እኔ ላይ አይናቸው ወደ እኔ እንዲመለስ አታርግብኝ ለማለትና ለማወያየት ለማግባባት ተፈልጓል። ያንን ለማግባባት ደግሞ ምን ማድረግ አለባቸው? የጊዜያዊ የትግራይ አስተዳደር ወዲ ወረደ መወያየት አለባቸው። ስለዚህ ወዲ ወረደ ተጠየቀ፣ እምቢ አለ። እምቢ ስላለ ተናዶ ጦርነቱን ጀመረባቸው። ምክንያቱ ትልቁ ምክንያት ለምን እንደተጠራ ነው እንጂ ያላወቅነው እኛ መጠራቱን ተጠርቶ እምቢ ስላለ በዛ ተናዶ መታቸው ነው ያለው። ግን ምስጥሩ አሁን ስለ ምርጫው ጉዳይ ለማወያየት ተፈልጎ ነበርና ያንን ስለ ምርጫ ሁኔታ መወያየቱን ደግሞ እድሉን ስላላገኘ ወዲ ወረደም እምቢ ስላለ በዛ ምክንያት ነው የመታቸው ጦርነቱን የጀመሩት። ከዛ በኋላ ደግሞ ሄዱ እኮ ተመልሰው ግን 4 ሮኬቶችን ወርውረዋል፣ አስወንጭፈዋል። አሁን ምንድነው የአብይ አህመድ የፈራው እዚህ ጋር? ያኔ ጥምዶ ፈጥሮ ትግራይን ወቅቷል። ዛሬ ደግሞ እነዚህ አካላት ጥምዶ መፍጠራቸውን በቀደም ለታ አርብ ዕለት ጦርነቱ የተወሰነ ጊዜ ሲካሄድ እየሮጠ ፋኖ መጣ በጎን በኩል
ስለዚህ የፌደራል መንግስት ወታደሮች ቶሎ ከቦታውን ለቀው ሰራዊቱ እንዲሄድ ተደረገ ማለት ነው። ስለዚህ ዛሬ ጦርነቱ እዛ አካባቢ ላይ ቢካሄድ ሮጠው ይመጣሉ። ታዲያ ምንድነው ሮኬቱስ የተወነጨፈው ለምንድነው ብለን የምናይ ከሆነ ደግሞ ስለ ሮኬቱ ልንገራችሁ። ያንን ቦታ ጸለምት የተባለው ቦታ ላይ ጦርነቱ ሲካሄድ ፌደራል መንግስት ለቆ ሄደ፣ ትግራይም ለቆ ሄደ፣ የትግራይ ሰራዊትም። ሌላ ሰራዊት ግን አላማጣና ኮረም የሚባሉ ቦታዎች ላይ የሰፈረው የብልጽግና ወታደሮች የመከላከያ ሰራዊቱ ያንንም ቦታ ጭምር ለቀው እንዲሄዱ ታዘዋል። ያንን ለቀው እንዲሄዱ ሲታዘዙ የትግራይ ኃይሎች ደግሞ ከጸለምት ወጥተዋል። ነገር ግን ኮረምና አላማጣ ላይ ይገባናል ብሎ ብዙ ጊዜ እንትን የሚሉትን ቦታ ሄደው ተቆጣጥረዋል። አሁን ቲዲኤፍ ነው እዛ የሰፈረው። ያንን ቦታ ተቆጣጥረዋል። ያንን በመቆጣጠራቸው ታዲያ ፌደራል መንግስትም ምን አይነት ስራ ነው ብሎ ነው ሮኬቱን ወረወረባቸው። ሮኬቱ የተወረወረውም እዛ አካባቢ ላይ ነው። አያችሁ። ስለዚህ እንደዚህ አይነት ጫወታ ነው የፖለቲካን አካሄድ። ማንም ስፔኩሌት ማለት እርግጠኛ ሆኖ መናገር አይችልም። ነገር ግን ስፔኩሌት ማድረግ ይቻላል። ስፔኩሌት ስናደርግ ደግሞ በእንደዚህ አይነት ሁኔታ ነገሮችን በማገናኘት ከዛም የሾልኩ ነገሮችን በመጨማመርና እንትን በማድረግ ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለው። አሁን ደግሞ ሙሉ ጦርነቱን ለመጀመር የሚያስችላቸውን ቅድመ ሁኔታዎችን ትላንትም እንደነገርናችሁ ያንን እያስተካከሉ የሚገኙበት ሁኔታ ላይ ተደርሰዋል። ያንን ሁኔታዎች አስተካክለው ደግሞ ቅድመ ሁኔታዎችን ጥርጊያዎችን አሁን ዋናው ከምርጫ በፊት ብቻ አብይ አህመድ እነዚህን ኃይሎች ማጥፋት አለበት። ያኔም እኮ ጦርነቱ በ3 ቀን በ4 ቀን በሳምንት እንጨርሰዋለን ብለው የገቡበት ጦርነት ነው አይደል እንዴ? 2 ዓመት ሙሉ የተጓዘው የጦርነትን ሁኔታ በ3 ቀን በ4 ቀን በአመት ምናምን ይጨርሳሉ ብለ መተንበይ አይችልም። ምክንያቱም ስልት እየተቀያየረብህ ይመጣል። በጦርነት ላይ ስልት እየተቀያየረ ይመጣል። አንተ የምትጠቀመውን ስልት እነሱ ደግሞ የበለጠ ስልት ተጠቅመው አንተ በዚህ ግንባር ላይ እጎናጸፋለሁ ብለህ ስትል ተሽመድምደህ ትቀራለህ። በእንደዚህ አይነት ሁኔታ የጦርነትን ሁኔታ እንዲህ ሳይሆን አይቀርም ብሎ ማንም ሰው ስፔኩሌት ማድረግ አይቻለውም። ምክንያቱም ተለዋዋጭ ስለሆነ የጦርነት አካሄድ። ስለዚህ አብይ አህመድ አሁን የጦርነቱን ሁኔታ ይህንንም በሳምንት በ2 ሳምንት ኮሱ ለሱ የህፃን ልጅ ጫወታ ነው። ጦርነት ማለት አያውቀውም። ስለ ጦርነት ውስጡ ቴሌግራም ይዞ ይጓጓዝ ነበር እንጂ ተላላኪ ነበር እንጂ ምንም ስለ ጦርነት አያውቅም አብይ አህመድ። ነገር ግን ጦርነትን እንዴት ቢያቅ ኖሮ ስለ ጦርነት ቢገባው ኖሮ በአንድ ሳምንት እነዚህን ርዝራዦች እንጨርሳቸዋለን ብሎ አይፎክርም ነበር። ያኔም አሁን በቅርብ ጊዜ ፋኖን በሳምንት እንጨርሳቸዋለን፣ ፋኖ እኮ አልቋል፣ ፋኖ ምናምን ሆኗል እያሉ እኮ ነው። በሳምንት እንጨርሰዋለን የተባለው አመትን ተሻግሯል። ወደ 2ኛ አመት ገብቷል። በእንደዚህ አይነት ሁኔታ ጦርነትን ቀላል ነገር አድርጎ ልክ እንደሚያቅ ነገር ሆኖ ስለ ጦርነት በአጭር ጊዜ ውስጥ እንደሚጨርስና በአጭር ጊዜ ውስጥ እልባት እንደሚሰጠው ይናገራል። ነገር ግን በአጭር ጊዜ እልባት የሚሰጠው አይነት አይደለም ጦርነት ማለት ረጅም ጊዜ ሊወስድ ይችላል፣ በአጭር ጊዜ ሊጠናቀቅ ይችላል። ሌላ የሚዳኙ ሸምጋዮች ደግሞ መጥተው በሁለቱም በኩል ሲዝፋየር ላይ ሁለቱ አካላትን ሊያስታርቁ ይችላል እና ከዛ ሲዝፋየር ሊባል ይችላል። ነገር ግን እንደዚሁ እኔ የበላይነቱን ይዤ በወታደሮቼ ተመክቼ ይሄን ያህል ወታደር አለኝ፣ ይሄን ያህል መሳሪያ ብዛት አለኝ፣ ይሄን ያህል ድሮኖች አሉኝ ብለው ተመክቶ ግን ጦርነትን ጀምሮ ያሸነፈ ኃይል የለም። በተባለው ጊዜውና ወቅት ውስጥ ያሸነፈና እንደፈለገው እንዳሰበው የሆነለት የለም። ጦርነት ከወዲሁ ጦርነትን በእንደዚህ አይነት ሁኔታ በእንደዚህ አይነት ወቅቶች እንጨርሰዋለን ብለን ምንም አይነት መደምደሚያ መስጠት አይቻልም። እርሳቸው ግን ጦርነት የሚባለውን ነገር ያለማወቃቸውን የምናውቀው በሳምንት እንጨርሳለን፣ በ2 ሳምንት እንጨርሳለን ፋኖን እየተባለ ለህዝብ እየተነገረ የሚያልቀው ነገር ግን የሚያልቅ ነገር የለም። 2 አመት ከዛ በላይም የትግራይን ሲዝፋየር ባይደረግ ኖሮ ይቆማል እንዴ? ይቆም ነበረ። እነሱ ግን በ2 ሳምንት እንጨርሰዋለን ብለው ነው ነባር አመራሮችን አጥፍተን
ህዋት የሚባለውን ከምድር ላይ አጥፍተን ከዛ በኋላ የሚቀናቀነን አንድም ኃይል በማይኖርበት ሁኔታ ላይ አገራችንን እናስተዳድራለን ብለው እንዳሰቡት ሳይሳካ ቀርቶ ሲስፋየሩ የመጣው ሽምግልና በሽምግልና ሆነ ማለት ነው። የፋኖንም እንደዛው ብለው ዛሬ ድረስ ፋኖ ቀጥሏል። ምን ያህል እንደሚጓዝ አሁንም መተንበይ አይቻልም። ኢት ኮንቲኒው ወታደር ሲያልቅ ሌላ ወታደር ይተካል። የተሰዋውን ትተው ሌላ የሚገባም ይበዛል እና ጦርነቶች ተለዋዋጭ ናቸው። ዛሬ ይህን ከተማ ይዛሉ፣ ነገ ይህን ከተማ ያኛው ያስለቅቃቸዋል። በለዛ አይነት ሁኔታ ስለሚሄድ ጦርነት እንደዚህ ነው ብለን ጦርነትን መደምደሚያ ሰጥተን ስፔኩሌት አድርገን ማለት እርግጠኛ ሆነን በ3 ሳምንት በ4 ሳምንት ቀነ ገደብ ሰጥተነው እንጨርሰዋለን የሚባል ነገር አይደለም። ዚስ ኖት ዴይሊ ታስክ። ይሄ ዴይሊ ታስክ አይደለም፣ በየቀኑ የሚሰጥ ስራ አይደለም። ይሄ ራሱን የቻለ ስልትና ዘዴ ያለው ተለዋዋጭ የሆነ ማንም በዓለማችን ላይ ሊተነብየው የማይችል ዛሬ የበላይነት አገኘው ሲል አንዱ ኃይል ነገ ያኛው ኃይል ደግሞ የበላይነቱን ያገኛል። በእንደዚህ አይነት ሁኔታ የሚጓዝ ስለሆነ ጦርነትን እሳቸው ግን ስለ ጦርነት አንድም ነገር እንደማያውቁ የምታውቁት በሳምንት በ2 ሳምንት ብለው ቀነ ገደብ ሰጥተው ጦርነቱ የሚቋጭበትን ሁኔታ የበላይነትን ተቆጣጥረው እንደሚያሸንፉ እርግጠኛ ሆኖ መናገር መቻላቸው ነው። ያ ደግሞ ናት ራይት። ያ ደግሞ በምንም ተአምር እንደዚህ አንድ በጦርነት ውስጥ የነበረና ስለ ውጊያ ስልትና ስለ ውጊያ ሁኔታዎችን በደንብ የሚያውቅ ሰው እንዲህ ብሎ ስፔኩሌት አድርጎ መናገር አይችልም። በትግራይ በኩል በሳምንት እንጨርሳለን ብለዋል እንዴ? ፋኖ በ2 ሳምንት ፋኖም የእሳቸውን እኮ ንግግር አዳምጦ ነው ትንሽ ጊዜ ነው የቀረን ምናምን ሲሉ ነበር። የእሳቸውን አሁን ገብቷቸዋል። አሁን ግን 2 ሳምንት 3 ሳምንት ማለት ትተዋል። እነሱም አሁን የበላይነት እያገኘን በሂደት ማሸነፋችን አይቀርም ነው የሚሉት። ምክንያቱም ያኔ ስለማያውቁ ነው ስለ ጦርነት። አሁን ግን እየለመዱ ነው። አሁን በጣም ታፍ ሆነዋል እኮ እነሱ። አሁን በጣም ልምድ ተክነዋል። በልምድ ውስጥ ይለመዳል። አብይ አህመድ ግን በጦርነት ውስጥ ቴሌግራም ይዞ ወዲና ወዲ ሲላላክ የነበረ ሰው ነው እንጂ ልክ እሱ እንደሚያወራው ልክ ዞር ብዬ ስመለስ ጓደኞቼ ሁሉ አለቁ ምናምን የሚለው ነገር ውሸት ነው። መሳሪያ ይዞ አያውቅም። አሁን ራሱ መሳሪያ ሲደቀንበት ይፈራል፣ ይሮጣል። እንደዚህ አይነት ሰው ነው። ስለዚህ ስለ ጦርነት የሚያውቀው ነገር የለም። ለዚህ ነው አስቀድሞ ይህንን ኃይል እናጠፋዋለን በዚህ ሳምንት በ2 ሳምንት ምናምን ብሎ ቀነ ገደብ እየሰጠው የሚናገረው። ስለዚህ ውድ አድማጭ ተከታታዮቻችን የኢትዮጵያ እና የምስራቅ አፍሪካ ጉዳዮች ሁኔታዎች የፋኖንም ሁሉንም ዛሬ ያልዳሰስነው ዘገባ የለም። ሁሉንም ዳሰነዋል። ውድ አድማጭ ተከታታዮቻችን ለአሁኑ እዚህ ላይ እንለያቸዋለን። ነገ በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን እያለን እዚህ ላይ እንሰናበታቸዋለን። በሰላም